ትረተቀች እሱማ ታለውኝ መሳይ ነግሩኝ አይልሽ መሳይ ስለመጣ እሱ ነገረኝና አቃለው ግን የኔ እናት እንደ አንቺ ታጓዥ ነሽ እንደሆነ አንጀቴን የበላሽኝ የምር እኔ ያለኝን ነገር በሙሉ ነው ይሰጥሻለሁ ችግር የለው አብርሽ እቺ ነገር ምን ነው ነበር ያልከኝ ምን አገባሽ ወይ ምን አይነት ጥያቄ ነው ይሄ ስወለድ ነው እንደዚህ ሆንኩት የት ነበር ተወለድኩ ያልከኝ እንዴ ቆይ ምን አገባሽ ይኸውላችሁ ይቺ ልጅ ነገር አላት ለምን ነው ከአብርሽ ራስ ማትወርጁ እሺ በቃ ይግል ይቅርታ ለምንድን ነው ደጋግመሽ ጠይቂኝ አረ ተቃጠልኩ ይግል ሽሮፍት ትስጪ ወይ ለምን ደት እስኪ ንድ ደበር እንደው መብራት ጠፍቷል ማለት ነው ቁርስ አንተ ላይ ለስራብ ያው መብራት እስኪመጣ ለስራብ ንደድልኝ እስቲ ንደድ አረ እባክሽ ውስጥ ተቃጥሏል እንጂ ነው ቆይ ነው ተወስደኝ እዚህ ነው አልኩ አይደል እንዴ በቃ ቁርስ ጋብዤ እንለያያለን እኔ አንተ ማኑ በአመት አንዴ ነበር እዛ ባልፍ ምን እንዳረከኝ አውቃለሁ ተመልሼ ለማመን አንተ ዲካ ወይራፍ ገልቡ ምን ማድረግ ነው እንዴት እንደዚህ ታደርጋለህ በወንጀለኞች የምትሳደደው ትትና ዛሬም ስደቷ እንደቀጠለ ይገኛል እንግዲህ ከመጀመሪያ ጀምሮ እስካሁን ድረስ በስቃይ ውስጥ የምትገኘው ትትና ለቤተሰቦቿ አሳልፋለሁ ራሴን ለውጣለሁ ብላ አላማው አድርጋ ከቤተሰቦቿ ተነጥላ ብትወጣም ግን ህይወት እንዳሰበቻት አልሆነችላትም በመንገድ ላይ የገጠሟት ደላሎቹ ያስተላልፋ ለነ አውሬዎች ወይም ደግሞ ለጨካኞች ለነዝናና መሰሎቹ ግብረአበሮቹ የተሰጠችው ትትና ዛሬም እንግዲህ በስቃይ ውስጥ ቢሆንም ደግሞ እግዚአብሔር ይመስገን ዛሬ ላይ ምናልባት የመውጣት ተስፋዋ ምናልባት ላመልጥች ሊሆናል በእግዚአብሔር ቸርነት ብላ ተስፋ አደረገችበት ቦታ ላይ ነው የምትገኘው እንደሚታወቀው እንግዲህ ትትና ከመጀመሪያ ጀምሮ እየደረሰባት ያለው ነገር በጣም የከፋ ከባድ ነው ግን ቢሆንም እግዚአብሔር ይመስገን ፈጣሪ እስካሁን አሳልፎ አልሰጣትም ምክንያቱም ሰዎች የሚፈልጓት ወይም ደግሞ እነዚህ ዝናና ካሌብ ሞሲሳ ግብረ አበሮቻቸው እሷን የፈለጓት የነበረው ኩላሊቷን አውጥተው እንግዲህ ለባለ ሀብት ወይም ደግሞ ለወዳጃቸው ለመስጠትና ምን ያክል ሚሊዮን ብሮችን እንግዲህ ለሷ እንደሚሰጣት ነበረ ማለት ነው ግን እንደአጋጣሚ ሆኖ ነገር ይሹ በታሰበው ቀርቶ ባልታሰበው ነው የሆነው ማለት ነው እንግዲህ ለኩላሊቷ ሊወጣ ትንሽ ሰዓታቶች ወይም ደቂቃዎች ሲቀሩ ከዛ በኋላ ነው እንግዲህ ትትና ተላልፋ ለመሰጠት ሲቀራት የእግዚአብሔር ቸርነቱ ሆነና መድብልን አነሳስቶ መድብል ራሱን ሰውቶ ከቤት ገምቶ እንግዲህ ከዝና መንጋጋ አትርፋታል ታተረፋትም በኋላ እንግዲህ ከዛ ካመለጡ በኋላ መድብል በሌላው ሄደው በሌላ ጎን ነበረ እሷ ደግሞ በሌላ ሳይድ ሄዳ አጋጣሚ ግን ከወጡ በኋላ ሁለቱም አልተገናኙም ብቻ ግን መድብልም የሰማው ከሄደ ወይም ከአንተን ካለ በኋላ እንግዲህ እንደወጣችና ከዝና እንዳመለጠች ከራሱ ከዝና እንደበሰምቷል ማለት ነው ያስመለጣት ደግሞ መድብል መሆኑን ያወቀበት ምክንያት እንደሚታወቀው መድብል ከአጥሩ ዘሎ ሲወጣ አጋጣሚ የኪሱ ዋሌት ወድቃበት ነበርና ያንን የኪሱ ዋሌት ስለወደቀ በዛ እንግዲህ መታወቂያውና አንዳንድ ኢንፎርሜሽኖችን ስላገኘ መድብል በዛ መሆኑን አውቋል ማለት ነው ሌላዋ ትትና የወጣቸው እንግዲህ ዘላ በጫባው ባግዱ እግሯ ነበረ ጫማ እንኳን ሳትለብስ ነው የወጣቸው የነበረው በዛም ሁኔታ ውስጥ እና እንግዲህ እግዚአብሔር ፈቃድ ሆኖላት ከሰዎች ጋር ተገናኘ ማለት ነው ለዛውም እና አብርሽ ጋር አብርሽ እንግዲህ ካገኛት በኋላ ወደ ጓደኞቹ ወይም ወደ ቤት ይዟት ሄዶ እንግዲህ ብዙ ነገሮችን እየተቀበሉ ነው የሚገኙት ያው ብዙ ነገር እሷን ለመጠበቅ ያላደረጉት ነገር የለም አሁንም ስቲል ስታውን ድረስ የሚችለውን ያክል መስዋዕትነት እየከፈለ ነው ካንዴ 2-3 እነዝናና የካሌብ ከነግብረ አበሮቻቸው እየመጡ ቢያስፈራሯቸውም ልጅቷን አምጡ ያሉ እንትን ቢሏቸውም አሳልፈው እስካሁን አልሰጧትም ግን ከስንዴ መካከል እንክርዳድ አይጠፋ እንዲሉ እንግዲህ ከነዚህ ሰዎች ከመልካም ሰዎች መካከል ደግሞ አንዳንድ ሰይጣን ያደረባቸው ሰዎች አይጠፉምና ከነ አብርሽ መካከል እንግዲህ መሳይ የሚባለው ልጅ እንደ ስሙ መሳይ ሰው መሳይ ተቀያያሪ ማለት ነውና እሱ እንግዲህ መካከላቸው አለና እሱ እንግዲህ ለከዝና ጋር በማውራት በገንዘብ በመደራደር ትትናን አሳልፎ ለመስጠት ካንዲ ሁለት ሞክሮ ነበረ ግን አልተሳካለትም መጀመሪያ ላይ ያው ብሩን ተቀብሎ ሰጥቷት ነበረ ያው ግን እነሱ ሳይሳካላቸው ቀርቶ ተመለሱ ከዛም እንግዲህ 30 ሺህ ብር ተቀብሎ ነበረ
የተቀበለውም 30 ሺህ ብር ደግሞ በዛ ላይ ለመጨመር ተፈተፍ እያለ ባለበት ሰዓት ላይ ዝና አግኝቶት ነበርና እንግዲህ የራሱን ጓደኞች ስለከዳ ለሱ ስለሰራለት ለራሱ አንዳንድ ሰው ታዝቧችሁ ነው የሚሄደው። ማለት አንዳንድ ሰዎች አሉ ሰዎችን ለሰው አሳልፈን አልሆነ ነገር ስናደርግ ነገ ጧት እኛን ምን እንደሚታዘቡን አናውቅምና እሱና ያየሁበት የሚገርመው ነገርና አንዳንዴ ድራማም ሆኖ የእናንተን ህይወት ጋር የሚያመጣው ነገር አለ። ገብታችኋል አይደል? አንዳንድ ሰዎች እኛ የሆነ ሰዎችን አበሳቸውን ሁኔታቸውን በቃ ስለነዛ ሰዎች ትኩረት አድርገን በቃ ያልሆነ ነገር ስንቀባጥር ወይም ደግሞ የምናወራላቸው ሰዎች እኛን እንዴት እንደሚታዘቡን አናውቅም። ገባችሁ አይደለ? እና በቃ እሱን ነገር ነው እኔ የታዘብኩትና እንግዲህ ዝናም በዛን መሳያን ነገር ስላደረገ አንተ ከሃዲ አንተ ውሻ ጓደኞቹን ሽጠህ የምትበላ ብሎ ነው እንግዲህ በጣም ሲያባረረው የነበረው ቤተሰቦቻችን። ያ በዛ እንዳለ እንግዲህ ካሌብ ደውሎ እንግዲህ ትትናን አሁንም አጥብቆ እንደሚፈልጋት ሰውየው ቢደክም ሰውየው እንትን ባይልም ለሌላ ነገር ስለሚፈልጋት ነው እንግዲህ ሲነግር የነበረው። በዛም እንግዲህ ዝናም በደዴትና በበቀል ተነሳስቶ እየፈልጋት ነው የሚገኘው። በመጨረሻም እንግዲህ አብርሽ ብዙ ነገር አድርገውላታል። አሁንም ደግሞ በእርግጥ አብርሽ ከዚህ እንድትሄድ ያልሆነ ቦታ እንድትወድቅ አይፈልግም። እንግዲህ የግሌ ወይም ደግሞ አብራቸው ያለችው ሰራተኛቸው እህታቸው ጓደኛቸው እሷ ልብስ ቀያሪ ልብሶችን እንድትሰጣትና አንዳንድ ብር ነገር ደግሞ እነሱ አወጣተው ለትራንስፖርት ለአንዳንድ ነገር መንቀሳቀሻ እንዲሆናት እንዲሰጧት እያደረጉ ነው የሚገኙት። ትትና ግን ከመሄዷ በፊት ወይም ደግሞ ከዚህ ለአንደኛ ከመሄዷ በፊት ቅድሚያ መድብልን ማግኘት እንዳለባትና ከዛ ከመንጋጋ ከአውሬ መንጋጋ ማንም ከማይታሰበው ከዛ ከጨለማ ዓለም ውስጥ ያስወጣትን መድብልን እንዴት አድርጋ ማመስገን እንዳለባት ቅድሚያ እሱ ማግኘት እንዳለባት ተነጋግረዋል ማለት ነው። አብርሽም እንግዲህ ችግር የለውም ምንም አታስቢ፣ የሚሆነው ነገር ሁሉ በጣም ቀላል ነው፣ ምንም ችግር የለውም አይዞሽ በማለት ከጎኗ ለመቆም ተገዷል ማለት ነው። ስለዚህ አሁን ስልኩን ፈልገን የመድብል ደውለንለት ሁኔታውን እናሳውቀዋለን። ከዛ በኋላ ደግሞ አንቺ መሄድ እንዳለብሽ ትሄጃለሽ ብሏታል። ግን በእርግጠኝነት የሚሆነው እርግጠኝነት አሁን መድብል ይደወልለታል። መድብል ሲደወልለት ደግሞ መድብል በጣም የሚፈልገው አይዲያ ነው ይሄ ነገር። ምክንያቱም አንደኛ ዝና እሷን ፈልግ እያለው ነው። በእርግጥ ግን ቢፈልግም ቢያገኛትም በነገራችን ላይ አሳልፎ አይሰጣትም። ሁለተኛ እንግዲህ ያንን ጠበቃውን ሳይሞት ሞቷል ብሎ ዝና እና ሞገስን እዛ ጋር እያሳደደ ነው። ሞገስን ደግሞ ያንን ቪዲዮ ይዞበታልና በዛ ምክንያት እንግዲህ በጣም እያሳደዳቸው ነው የሚገኘውና ለነሱ ብለህ አንጣ አለበለዛ ሞገስን አሳልፌ እሰጣለሁ እያለው ነው የሚገኘው። እሱም እንግዲህ አብሽር ችግር የለውም ትትናን እያፈላለኩ ነው እያለ ነው የሚገኘው። በዛ አጋጣሚ ትትና ስትደውል አሪፍ ነው የሚሆነው። ምክንያቱም አብርሽና መድብል አንድ ላይ ሆነው የሆነ ሀሳብ እንደሚያመነጩና መልካም ነገር እንደሚሆንላቸው ተስፋ እናደርጋለን። ህይወት እንደዚህ ናት። ህይወት በቃ ብዙ ነገሮች ተመጣጣለ። በቃ አንዱን አለፍ ነው ስንል አንዱ ስናልፍ አንዱ የህይወቱ ጣውረዱ በጣም ብዙ ነው። ትትናም እንግዲህ ደግሞ የመከራ ቀን አልፋ መልካም ነገር እንደሚገጥማት ተስፋ እናደርጋለን። ውድ ቤተሰቦቼ ላይክ አይረሳ። መልካም ጊዜ በያላችሁበት ባይ